Прийміть щирі вітання, шановні друзі. እንዲሁ ወንድሞቼና እህቶቼ በዚህ ሰዓት ከእናንተ ጋር በመሆኔ የተሰማኝን ደስታ ከልብ እገልጻለሁ። ዛሬ መጽሐፍ ቅዱስ ላይ የተጻፈውን የእግዚአብሔር መንግሥት ምስጢር ላካፈላችሁ እፈልጋለሁ። በመጽሐፍ ቅዱስ ውስጥ ብዙ የተለያዩ ምስጢሮች አሉ። መጽሐፍ ቅዱስ ስለ ወደፊቱ ጊዜ ይገልጽልናል። ከሞት በኋላ በሰው ነፍስ ላይ የሚሆነውን ነገር ማለት ነው። መጽሐፍ ቅዱስ ስለ መንግሥተ ሰማያት ይነግረናል። መጽሐፍ ቅዱስ ስለ ሲኦል ይነግረናል። መጽሐፍ ቅዱስ በዚች ፕላኔት ላይ ስለሚፈጸሙት የመጨረሻዎቹ ጊዜያቶች፣ ሁኔታዎች፣ ስለ ጦርነቶች፣ ስለ ተለያዩ ችግሮችና በኃጢአተኛ ምድር ላይ ስለሚደርሱ አደጋዎች ይነግረናል። መጽሐፍ ቅዱስ የመጨረሻው ፍርድ እንደሚኖርና በትክክል እንዴት እንደሚፈጸም ይነግረናል። ኢየሱስ ክርስቶስ ይህንን መረጃ ለእኔና ለእናንተ በመጽሐፍ ቅዱስ ላይ ጽፎልናል። ይህም የሆነው ራሳችንን እንድንረዳ እንድናውቅና የወደፊቱን በሚገባ ለመለየትና ሁሉን ቻይ የሆነውን አምላክ ለመገናኘት ራሳችንን እንድናዘጋጅ ነው። ስለዚህ የዛሬው ፕሮግራሜ ርዕስ የመጨረሻው ፍርድ እንዴት ይሆናል የሚል ነው። በመጽሐፍ ቅዱስ ውስጥ ስለ እግዚአብሔር ፍርድ የሚናገሩ ብዙ የተለያዩ ጥቅሶች አሉ። ከእነዚህ ጥቅሶች ውስጥ አንዱን ማንበብ ፈልጋለሁ። የሐዋርያት ሥራ ምዕራፍ 17 ቁጥር 30 እና 31 እንግዲህ እግዚአብሔርን ያለማወቅን ወራት አሳልፎ አሁን በሁሉም ስፍራ በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል ይላል። እዚህ ላይ በየትኛውም ቦታ ላይ ሰዎች ንስሐ እንዲገቡ እግዚአብሔር ሰዎችን ሁሉ እንደሚቀጣ መጽሐፍ ቅዱስ ይነግረናል። ለመሆኑ ስለምን ንስሐ ትገባለህ? ንስሐ የምትገባው በግል ስለሠራው ኃጢአት ነው። መጽሐፍ ቅዱስ ሰዎች ንስሐ መግባት ያለባቸውን ምክንያት ይነግረናል። ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርዳለሁ በማለት ይነግረናል። ስለዚህ እግዚአብሔር ሰዎች ንስሐ እንዲገቡ ይፈልጋል። ምክንያቱም እግዚአብሔር የተወሰነ ቀን ወስኗል። በዚያም ቀን ጌታ ለዓለም ሁሉ በጽድቅ ይፈርዳል። እግዚአብሔር ለሰዎች ሁሉ ምሕረት የሚገልጠው እኛን ይቅር ሊለን በመፈለጉ ነው። አንድ ሰው ለሠራው ኃጢአት ከልቡ ንስሐ ከገባ፣ አንድ ሰው ኢየሱስ በቀራንዮ ለኃጢአቱ እንደተሰቃየ ከልቡ ሲያምን እግዚአብሔር በደስታ ይቅር ብሎ ኃጢአቱን ያጠፋለታል። ሰዎች ኃጢአታቸውን ማስታወስ ይችላሉ። ሰዎች አንድ ጊዜ መጥፎ ነገር ሰርተዋል ብለው ሊያስታውሱ ይችላሉ። ሆኖም የእግዚአብሔር ቃል ግን የኢየሱስ ደም እንደሚያጥብና ከኃጢአት ሁሉ እንደሚያነጻ ሰው የኃጢአቱን ስርየት ከተቀበለ ልቡ ንጹሕ ነው። እንዲህ ባለ ሁኔታ ውስጥ ሆኖ በእግዚአብሔር ፊት ሊቆም አይፈረድበትም። እንደነዚህ ያሉት ሰዎች በእግዚአብሔር ፍርድ ላይ ለመቆም አያፍሩም። ምክንያቱም እግዚአብሔር በፍርድ እያንዳንዱ ሰው በግል ይፈርዳል። ሰዎች ለኃጢአታቸው ንስሐ ካልገቡ ለድርጊታቸው ሁሉ መልስ የሚያገኙበት ቀን ይመጣል። በእግዚአብሔር ፊት ለማንኛውም ኃጢአት ጽድቅ አይኖርም። ስለዚህ ጌታ ለእኛ ካለው ፍቅር የተነሳ ለሰዎች ለበደላቸው ንስሐ እንዲገቡ ይፈልጋል። ይህን ያላደረጉትን ሁሉ ይቀጣቸው። ልባዊ ንስሐ መግባት የአንድን ሰው የበደለኝነት ዕውቅናና የኃጢአት ይቅርታ መጠየቅን ብቻ ሳይሆን ጥፋቶቹን መፈጸምን ማቆምና እንደ እግዚአብሔር ቃል መኖርንም ያካትታል። መጽሐፍ ቅዱስ በመጨረሻ ላይ የራእይ መጽሐፍ አለ። የተጻፈው የኢየሱስ ክርስቶስ ከ12ቱ ደቀ መዛሙርት መካከል አንዱ በሆነው በሐዋርያው ዮሐንስ ነው። ዮሐንስ በእምነቱ ስለ ኢየሱስ ክርስቶስ በመስበኩ ምክንያት በእስር ቤት እንዲታሰር ተፈርዶበታል። አንድ አስደናቂ ቀን ላይ ዮሐንስ በጥሩ መንፈስ ውስጥ ነበር። ያም በመንፈሳዊ ሁኔታ ወደ እግዚአብሔር የቀረበበት ዕለት ነው። በዚህች ዕለት ክርስቶስ ለዮሐንስ ተገለጠለትና ከእግዚአብሔር አብ የተቀበልኩትን ራእይ ልሰጥ እወዳለሁ። አንተም ይህንን መገለጥ ጻፍና ከሚመጣው ወደፊት ምን እንደሚጠብቃቸው ላውቁ ዘንድ ለአብያተ ክርስቲያናት ስጥ አለው። በራእይ መጽሐፍ የክርስቶስ ተቃዋሚ ስለ መምጣትና ስለ መጨረሻው ፍርድ ተጽፏል። ስለ ሲኦልም ተጽፏል። ስለ መንግሥተ ሰማያትና ስለ ዳኑ ሰዎች የተባረከ የዘላለም ሕይወት በራእይ መጽሐፍ ተጽፏል። እናም ዛሬ የመጨረሻው የእግዚአብሔር ፍርድ በትክክል እንደሚፈጸም ከእናንተ ጋር በመሆን ማንበብ እፈልጋለሁ። ይህ ጽሑፍ የተጻፈው በመጽሐፍ ቅዱስ መጨረሻ
በራእይ መጽሐፍ ምዕራፍ 20 ቁጥር 11 ላይ ነው። ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየው፣ ሰማይና ምድርም ከፊቱ ሸሹ፣ ስፍራም አልተገኘላቸውም ይላል። ዮሐንስ የመጨረሻውን ፍርድ መግለጫ የጀመረው በዚህ ነው። በዚህ ዙፋን ላይ የተቀመጠውን ግዙፍ ግርማ ሞገስ ያለው ዙፋንና እግዚአብሔርን አየ። እግዚአብሔርም ኃያል ከመሆኑ የተነሳ ሰማይና ምድር ከፊቱ ሸሹ፣ ስፍራም አልተገኘላቸውም ይላል። እዚህ ላይ ሁላችንም እግዚአብሔር ማን እንደሆነ እንድንገነዘብ እፈልጋለሁ። ሰማይ እንዳለና ጌታ እግዚአብሔር በዚህ በሰማይ ውስጥ ይኖራል ብሎ ማሰብ ስህተት ነው። መጽሐፍ ቅዱስ የሰማይ ሰማያት እግዚአብሔርን ሊይዝ እንደማይችል ይነግረናል። መጽሐፍ ቅዱስ እግዚአብሔር ሰማይንና ምድርን እንደፈጠረ ይናገራል። እግዚአብሔር በተለያዩ መንገዶች ራሱን ገልጧል። በመጨረሻውን ፍርድ ቅጽበት ወይም ቀን እግዚአብሔር በዙፋኑ ላይ እንደተቀመጠ ራሱን ገልጧል። ጌታ ግን አጽናፈ ዓለሙን ምድራችንንና ሰማይን ሁሉ ሞላ። በሄድንበት ሁሉ ጌታ እግዚአብሔር አለ። እሱ ያይናል። እሱ ሊረዳን ይችላል። ወይም ሰዎች ክፉ ሥራ ቢሰሩ ከጌታ ዓይን ፈጽሞ አይሰወሩ። መጽሐፍ ቅዱስ በራእይ መጽሐፍ ምዕራፍ 20 ቁጥር 12 ላይ ሙታንንም ታናናሾችንና ታላላቆችም በዙፋኑ ፊት ቆመው አየሁ በማለት የበለጠ ይነግረናል። እዚህ ላይ ዮሐንስ ያየው ሙታንን ታናናሾችንና ታላላቆችን ነው። ይህ ማለት ቀደም ብሎ የኖሩና የሞቱ ሰዎች ስለ እነርሱ ሁሉንም ነገር ረስተው ሊሆን ይችላል። ነገር ግን በሕይወት በእግዚአብሔር ፊት ቆሙ። እነርሱም ትልቅና ትንሽ ሰዎች ነበሩ። ማለትም ተራና የተከበሩ ሰዎች ማለት ነው። እናም ከጌታ አምላክ የሚሸሸግ ማንም የለም። በእግዚአብሔር ፊት ሁሉ ቆሙ። መጽሐፍ ቅዱስ መጽሐፍትም ተከፈቱ። ሌላ መጽሐፍም ተከፈተ። እሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ ይላል። መጽሐፍ ቅዱስ ተከፍተው ከነበሩት መጽሐፍ አንድ ልዩ መጽሐፍ የሕይወት መጽሐፍ እንደሆነ ይነግራል። ወይም በኋላ ላይ ስለዚህ ጉዳይ እዳስሳለሁ። መጽሐፍ ቅዱስ ሙታን በመጽሐፍት ለተጻፉት ነገሮች እንደ ሥራቸው መጠን ተፈርዶባቸዋል ይላል። የምናደርገው የምንናገረው ሐሳቦችና ተነሳሽነታችን ሁሉም ነገር በእግዚአብሔር ተጽፏል። እግዚአብሔርም ሰውን በአመዛኙ ይፈርዳል። ዛሬ የምንኖረው ሰዎች ኃጢአተኛ ናቸው የማይባሉ ኃጢአተኞች ነገሮችን የሚበሉበት ዘመን ላይ ነው። ግን ይህ ከንቱ ነው። ምክንያቱም የእኛ የጽንሰ ሐሳብ ለውጦች በእግዚአብሔር ፊትና በመጨረሻው ፍርድ ምንም አይለውጡም። እግዚአብሔር አይለወጥም፣ ቃሉም መጽሐፍ ቅዱስም አይለወጥም። ጌታም በሰዎች ላይ የሚፈርደው መጽሐፍ ቅዱስ በተጻፈው መሠረት ነው። ስለዚህ መጽሐፍ ቅዱስን መጣል ወይም መጽሐፍ ቅዱሳዊ ጽንሰ ሐሳቦችን ለመለወጥ መሞከር አያስፈልግም። ኃጢአትን ኃጢአት አይደለም ብሎ መጥራት፣ ጨለማውን ብርሃን ወይም ብርሃንን ጨለማ ብሎ መጥራት አያስፈልግም። የእግዚአብሔር ቃል እንዲህ ይላል፣ ባሕርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእርሱ ዘንድ ያሉትን ሙታን ሰጡ፣ እያንዳንዱም እንደ ሥራው መጠን ተከፈለ። በዚህ መጽሐፍ ቅዱስ ማንም ከእግዚአብሔር ሊሰወር እንደማይችል ይነግረናል። ባሕርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ውስጥ ያሉትን ሙታን ሰጡ። መጽሐፍ ቅዱስ ዛሬ ያልዳኑ ሰዎች ሲሞቱ እንቀብራለን፣ ነገር ግን ያልዳነ ሰው ነፍስ ወደ ገሃነም እንደምትሄድ ይነግረናል። እናም በሲኦል ውስጥ ያሉ ሰዎች እስከ መጨረሻው ፍርድ ድረስ ይቆያሉ። የመጨረሻው ፍርድ ሊመጣ እነዚያ ሰዎች ከሲኦል ይወሰዳሉና ይኮነናሉ። በተጨማሪም የእግዚአብሔር ቃል ሙታን በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ተፈረደባቸው በማለት ይነግረናል። እኛ ሰዎች ብዙውን ጊዜ የሚበድሉን ሰዎች እናወግዛለን። ነገር ግን በሰው ፊት ወይም በእግዚአብሔር ፊት ጥፋተኞች ስንሆን ብዙ ሰዎች ስለ ኃጢአታቸው ማሰብ አይፈልጉም። እናም እነዚህን ኃጢአተኞች ሰዎች ጌታ አምላክና ሌሎች ሰዎች ዓይናቸውን በመጨፈን እንዲመለከቷቸው ብቻ ይፈልጋሉ። ነገር ግን እግዚአብሔር ጻድቅ እንደሆነና ሰዎችን ሁሉ በኩል እንደሚወድ መገንዘብ አስፈላጊ ነው። እግዚአብሔር አጽናፈ ዓለሙን በትክክል ይፈርዳል። መጽሐፍ ቅዱስ ሞትና ሲኦልም
በእሳት ባህር ውስጥ ተጣሉ። ይህ ሁለተኛው ሞት ነው ማለት ይነግረናል። የመጨረሻው ፍርድ ከተፈጸመ በኋላ ሞትና ሲኦል በእሳት ባህር ውስጥ ይጣላሉ። እናም ይህ አስከፊ ሂደት ወይም በእሳት ባህር ውስጥ መቆየት ሁለተኛው ሞት ይባላል። በአጠቃላይ የሁለተኛው ሞት ጽንሰ ሐሳብ በመጽሐፍ ቅዱስ ውስጥ 4 ጊዜ ተጠቅሷል። የመጀመሪያው ሞት ሥጋዊ ሞት ነው። የመጀመሪያው ሞት ሁሉም ጻድቃን እና ኃጢአተኞች ይሞታሉ። መጽሐፍ ቅዱስ ግን ሁለተኛው ሞት በእነርሱ ላይ ምንም ኃይል የሌላቸው ሰዎች እንዳሉ ይነግረናል። መጽሐፍ ቅዱስ በሁለተኛ ሞት የማይጎዱ ሰዎች እንዳሉ ይነግረናል። ይኸው የእሳት ሐይቅ በአንዳንድ ሰዎች ላይ ምንም አይነት ኃይል የለውም። ለመሆኑ እነዚህ ምን አይነት ሰዎች ናቸው? እነዚህ ሰዎች ኢየሱስ ለኃጢአታቸው እንደሞተ ያመኑ ሰዎች ናቸው። እነዚህ ሰዎች ከበደላቸው ከልብ የተጸጸቱ ናቸው። ሰዎች በክርስቶስ በማመንና በእውነተኛ ንስሐቸው ከጨለማው ግዛት የዲያብሎስ ኃይል ካለውና ከእሳት ባህር ኃይል ክልል በእግዚአብሔር ጥበቃ ስር ወዳለው ግዛት ይሸጋገራሉ። እና ጌታ ዛሬ አንተ እና እኔ በኢየሱስ ክርስቶስ ኃይልና ጥበቃ ስር እንድንሆን ይፈልጋል። ስለዚህ አንድም ቀን ሁለተኛ ሞት ወይም የእሳት ባህር ለዘላለም አይዘንም። የጌታ ቃል ኢየሱስ ክርስቶስ ከመወለዱ በመቶዎች ከሚቆጠሩ ዓመታት በፊት እግዚአብሔር ሰዎችን ከገሃነም ኃይል የሚቤዥበት ቀን እንደሚመጣ በነቢዩ በሆሴዕ በኩል ቃል እንደገባ ይነግረናል። ኢየሱስም በጎልጎታ መስቀል ላይ ሞቶ በሦስተኛው ቀን በተነሣ ጊዜ ነቢዩ ሆሴዕ በጌታ በእግዚአብሔር ስም የተናገረው ቃል ተፈጸመ። ኢየሱስ ከገሃነም ኃይል ነፃ ያወጣል። በኃጢአት ብትኖር በኢየሱስ ክርስቶስ ካላመንክ ንስሐ ባትገባ ከእግዚአብሔር ዳግመኛ ካልተወለድክ ሲኦል የእሳት ባሕርና ሁለተኛው ሞት በአንተ ላይ ሥልጣን አላቸው። ወደ ክርስቶስ ከመጣ ግን ኢየሱስ የዲያብሎስን ኃይል ከሕይወታችሁ ያጠፋል። የዘላለም ሕይወት እንዲኖር ነፍሱን ስለሰጠ ይጠብቀሃል። በተጨማሪም በአምላክ ቃል ውስጥ በሕይወት መጽሐፍ ተጽፎ ያልተገኘውም ሁሉ በእሳት ባሕር ውስጥ ተጣለ ይላል። በብዙ ሰዎች ላይ ይህ ለሕልውናቸው በጣም አስፈሪ ጊዜ ይሆናል። ስሞቻቸው በሕይወት መጽሐፍ ያልተጻፉ ሰዎች በእሳት ባሕር ውስጥ ይጣላሉ። እናም ይህ ለዘላለም ነው። በእሳት ባሕር ውስጥ ሰዎችን ማንም አይረዳቸውም፣ ማንም አያድናቸው፣ ማንም ይቅር አይላቸው። በዚያ የቆይታቸው ጊዜ አያልቅም። ጌታ እግዚአብሔር ግን ይወደናል። ኢየሱስ ክርስቶስ ከሰማይ ወደዚህ ምድር ለኃጢአታችን እንዲሞት ያነሳሳው እግዚአብሔር ለሰዎች ያለው ፍቅር ነው። እናም በዚህ ምድር ላይ እስከምንኖር ድረስ መጨረሻ አለን። እሱም ወደ ክርስቶስ በመቀበል ወይም እሱን በመቃወምና እኛ ራሳችን አስፈላጊ እንደመሰለን በመኖር ማለት ነው። ዋናው ቁልፍ ጉዳይ ግን ያለ ክርስቶስ ማንም አይደለም። የእግዚአብሔር ቃል የሚነግረን ይህንን ነው። በእግዚአብሔር ቃል ውስጥ ስለ ስም በሕይወት መጽሐፍ የተነገረው የተገነዘበን ሁሉ ስሜ በሕይወት መጽሐፍ ተጽፏልን ወይስ ስሜ በዚያ የለም በማለት ራሱን ይጠይቃል። የሕይወትን መጽሐፍ በተመለከተ ከቅዱሳን መጽሐፍ ውስጥ ያሉትን ሁሉንም ጽሑፎች አላነብም። ነገር ግን መጽሐፍ ቅዱስ የሚነግረንን ሐሳብ ማስተላለፍ ፈልጋለሁ። የእግዚአብሔር ቃል የሕይወት መጽሐፍ የኢየሱስ ክርስቶስ እንደሆነ ይነግረናል። ኢየሱስ የሰውን ስም በሕይወት መጽሐፍ የመጽሐፍ ወይም የሰውን ስም ከዛ መጽሐፍ ለማጥፋት ኃይል አለው። እግዚአብሔር ስማቸው በሕይወት መጽሐፍ ስለ ጻፋቸው አንዳንድ ልዩ ሰዎች እንዳሉ ማሰብ የለብንም። ምክንያቱም ማንም ምንም ነገር መለወጥ ስለማይችል ነው። አንድ ሰው ስሜ ስለሌለ በአንድ አይነት እርግማን ውስጥ ተወለድኩ፣ መዳን አልችልም ወዘተ ብለህ አስባል። እውነት ኢየሱስ መከራን የተቀበለው ለሰው ሁሉ ነው? ለሰው ሁሉ ነው። ኢየሱስ ሁሉንም ሰው በእኩል ይወዳል። ኢየሱስ ክርስቶስ የሁሉንም ሰዎች ስም በሕይወት መጽሐፍ ውስጥ መጽሐፍ ይፈልጋል። ይህንን ለማድረግ ነፍሱን ስለ እኛ እንደሰጠ በኢየሱስ ማመን አለብን። ይህንን ለማድረግ ንስሐ መግባትና ኃጢአት መሥራትን ትተን
መጽሐፍ ቅዱስ የሚያስተምረን መንገድ መኖር መጀመር አለብን። አንድ ሰው ይህን ሲያደርግ፣ አንድ ሰው ይህን አስፈላጊ እርምጃ ሲወስድ፣ በእግዚአብሔር ፊት ንስሐ ሲገባ፣ ኢየሱስን በእምነት በልቡ ሲቀበል፣ በዚያ ቅጽበት በታላቅ ደስታ ኢየሱስ የእንደዚህ አይነት ሰው ስም በሕይወት መዝገብ ላይ የጻፈው። ኢየሱስ ክርስቶስ በአንድ ወቅት ደቀ መዛሙርቱን ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ብሏቸው ነበር። ስለዚህ እያንዳንዳችን ስማችን በሕይወት መጽሐፍ ውስጥ መጽሐፉን ማሰብ አለብን። ወዴት እሄዳለሁ? ወደ መንግሥተ ሰማያት ወይስ ወደ እሳቱ? ኢየሱስ ሁላችሁም ወደ እኔ ኑ በማለት እየጠበቀን መሆኑን እያንዳንዳችን ልንገነዘብ ይገባል። ምክንያቱም ኢየሱስ ብቸኛው የመዳን መንገድ ነው። የመጽሐፍ ቅዱስ በግልጽና በተለይም ሰው የሚድንበት ከኢየሱስ ክርስቶስ ስም በቀር ሌላ ስም ከሰማይ በታች የለም ይላል። ከጌታ ከኢየሱስ ክርስቶስ በቀር ወደ ሰማይ አባት ወደ ልዑል እግዚአብሔር ሌላ በሮች የሉ። ኢየሱስ ክርስቶስን የተቀበሉ ሰዎች የእግዚአብሔር ልጆች ከሆኑና ስማቸው በሕይወት መጽሐፍ ውስጥ ቢጻፍ፣ ሆኖም ግን እነዚህ ሰዎች እያወቁ የኃጢአትን መንገድ መከተል ከጀመሩ፣ ሰዎችን ግራ ቢያጋቡ ወይም መጽሐፍ ቅዱስ የሚሰጠንን እውነት በመናቅ የመናፍቃንን መንገድ ከተከተሉ፣ ክርስቶስ በሐዘን ውስጥ ሆኖ የእነዚህን ሰዎች ስም ከሕይወት መጽሐፍ ውስጥ እንዲያወጣ ይገደዳል። ስለዚህ ወደ እግዚአብሔር መምጣትና ከእርሱ መዳንን ለማግኘት ከልዑል ጌታ ፈጽሞ አለመራቅ አስፈላጊ ነው። መጽሐፍ ቅዱስ በኢየሱስ በእርሱ የሚያምን ሁሉ ለፍርድ እንደማይመጣ፣ ነገር ግን ከሥጋዊ ሞት ወደ ዘላለማዊ ሕይወት እንደሚሻገር ይነግረናል። ለምንድን ነው አማኞች በክርስቶስ ያሉ እውነተኛ አማኞች ወደ ፈተና ወደዚያ አስከፊ የመጨረሻ ፍርድ ያልመጡት? ነገሩ እግዚአብሔር የሰዎችን ኃጢአት ይቅር ሲል ከኃጢአታቸው ነፃ ያወጣቸዋል እና ዳግመኛም አስታውሳቸውም። አንድ ሰው ከልቡ ንስሐ ከገባ እግዚአብሔር ከኃጢአቱ አነጻው ማለት ነው። ይህ ማለት በዚያ ሰው ላይ መፍረድ አያስፈልግም ማለት ነው። ነገር ግን አንድ ሰው እንደገና ኃጢአቶችን ቢሰራና እንደ ወንጌል በመኖር ሕይወቱን ካልለወጠ፣ እንዲህ ያለ ሰው ለአዲሱ ኃጢአቱ ይሞታል። ከእግዚአብሔር ዘንድ ይቅርታን የተቀበለው ግን በእግዚአብሔር ፊት ንጽሕና ቅዱስ ነው። ምክንያቱም እግዚአብሔር በኢየሱስ ክርስቶስ ደም በኩል በስፋት ያነጸዋል። እዚህ ላይ አንድ ተጨማሪ አስፈላጊነትን ማለት ፈልጋለሁ። ወደ ዕብራውያን መልእክት ምዕራፍ 9 ቁጥር 7 እንዲህ ይላል፣ ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ይላል። ይህ ምን ለማለት እንደሆነ ባካችሁ በደንብ አስተውሉ። ሰዎች አንድ ጊዜ መሞት አለባቸው፣ ከዛም ፍርድ ይጠብቃሉ። 2 ጊዜ አይደለም፣ 3 ጊዜ አይደለም። እያንዳንዳችን ያለን አንድ ሕይወት ብቻ ነው። አልተሳካልኝም፣ በዚህ ሕይወት ውስጥ በስህተት ከኖርኩ በሚቀጥለው ጊዜ መጥፎ ሥራዬን አስተካክላለሁ ብለን ራሳችንን ማታለል የለብንም። ይህ አይሆንም። መጽሐፍ ቅዱስ አንድ ጊዜ ሞት በኋላም ፍርድ እንደሆነ ያረጋግጣል። ስለዚህ እኔና እናንተ ስህተት የመሥራት መብት የለንም። እግዚአብሔር በቃሉ ሲናገርን እግዚአብሔር ወንጌልን እንድንሰማ፣ እንድናከብረው፣ ከእርሱ ጋር እንድንታረቅ ዕድል ሲሰጠን ይህን በአግባቡ መጠቀም ይገባል። በኢየሱስ ክርስቶስ በማመን ሕይወትን ለማግኘት እንጂ እንዳንኮነን፣ እንዳንጠፋ ጌታ እግዚአብሔር የሰጠንን ይህንን ወይም ያንን ዕድል መጠቀም ምንኛ አስፈላጊ ነው። ይህም በጣም አስፈላጊ ነው። ስለዚህ እግዚአብሔር ራሱን እንዲገልጥላችሁና እንዲባርካችሁ ጸልያለሁ። የሰማችሁትን ቃል አስቡ እና ከክርስቶስ መዳንን ለመቀበል ወደ እግዚአብሔር ይቅረሙ። መልካም ሁሉ ለእናንተ ይሁን።